አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ዴሊ ዝግጅታችን ተጀመረ። የዛሬውን ዴሊ ያዘጋጀነው ደረጃ ይመርና ዘሩባቤል አለማየሁንን ሶስት ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። እንደተለመደው ሐሳብ አስተያየታችሁን እየሰጣችሁን ከኛ ጋር አብራችሁ እንድትዘልቁ ግብዣችን ነው። ደሬ እንኳን ደህና መጣ። ዘርሽ እንዴት ነህ? ዛሬ እንግዲህ ለየት ባለ መልኩ አማንንና መርሹን ቀንሰን እናንተ ተገኝተናል። ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። ጦሩ የግድ አስመራ መቆጣጠር አለበት። የኢህአዴግን ስህተት ይሄ መንግስት መድገም የለበትም። ጠቅላይ ሚኒስትር አብይ አህመድን ጠንቅቄ አውቃቸዋለሁ። በባህር በር ጉዳይ ከድሮም ጀምሮ ቁጭት ያለባቸው ግለሰብና መሪ ናቸው ብለዋል። ይህንን የተናገሩት የቀድሞ የኢትዮጵያ ኢታማዦር ሹም ጀነራል ሳሞራ የኑስ ናቸው። በርከት ያሉ ሐሳቦችን ነው ያነሱት። ቁጭታቸውን የገለጹበት ሰፋ ያለ ሐሳባቸውን ያንሸራሸሩበት ነው። ጀነራል ሳሞራ የኑስ አሁን ላይ እዚህ አዲስ አበባ ነው የሚገኙት። በጦረታ ላይ እንደሚገኙም ይታወቃልና ያን ተከትሎ የሰጡት አስተያየት እጅግ እያነጋገረ ነው የሚገኘው። እሱን ጉዳይ በስፋት እንሄድበታለን። ሌላኛው ሁለተኛ አጀንዳችን የሚሆነው ደግሞ የፕሬዝዳንት ኢሳያስ አፈወርቂ የካይሮ ጉዞ ነው። እንግዲህ ከዚያ የፕሬዝዳንቱ የካይሮ ጉዞ ጀርባ የተጠመዱ ፈንጂዎችን እናያለን። በተለይም የግብጽ እና እንደዚሁም ደግሞ ከጀርባ ሳውዲ አረቢያ ያለችበት የግብጽና የኤርትራ የጋራ ጦር ሊመሰርቱ የሚችሉበት እድል እንዳለ እየተነገረ ነው። እሱ ነገር ከቀይ ባህር ፎረም መመስረት ጋር አያይዘን የምንመለከተው ይሆናል። ከዚህ በተጨማሪም የትግራይ ፒስ ፎርስ የሚባለው ወይም ሐራ መሬት የሚባለው ኃይል እንግዲህ በትላንትናው ዕለት የህወሓት ታጣቂዎች ላይ ተኩስ ከፍቶ ነበር። ያን ተኩስ የከፈቱት ደግሞ ጀነራል ታደሰ ወረደ ካሉበት ቅርብ ርቀት ላይ ነው። ይህን ጉዳይ እንዳስሰዋለን። ከጀነራል ሳሞራ የኑስ ንግግር እንነሳ። ሶስት ዋና ዋና ጉዳዮችን በዋናነት ለውይይታችን እንዲረዳ ሁለት ዋና ዋና ጉዳዮችን አንስተዋል። ጠቅላይ ሚኒስትር አብይ ለምን የባህር በር ጥያቄን እንዳነሱ የገለጹበት አውድ አለ። ከዚህ በተጨማሪም አሁን ያለው መንግስት የኢህአዴግን ስህተት መድገም እንደሌለበት፣ ጦርነቱ እንዲነሳ አልፈልግም፣ ነገር ግን እንደ ኢህአዴግ አስመራን ሳንቆጣጠር ጭንቅላቱን ሳንበጥስ መመለስ የለብንም የሚል አስተያየት ሰጥቷል። እንዴት አየው የቀድሞ ኢታማዦር ሹም ንግግር? እሺ አመሰግናለሁ ዘርሽ። ያው እንግዲህ ዛሬ ፕሮግራማችን አማን ባስገዳጅ ግላዊ ሁኔታ አልተገኘም። በዛም ምክንያት እኔ እናንተ እንግዲህ ለሚቀጥለው 30 እና 45 ደቂቃ አብረን ከአድማጭ ተመልካቾቻችን ጋር እንቆያለን። እንዳልከው እንግዲህ በአብዛኛው ጊዜ ወታደራዊ አመራሮች ከፖለቲካ አመራሮች በተለየ መልኩ የኃይል እርምጃ ላይ ኢንፈሳይዝ ያደርጉት ተመለከታለ። ጀነራል ሳሞራ የኑስ ከዚህ ቀደም የነበረውን ታሪካዊ ስህተት ከደገምን ሻዕቢያ ከእንደገና ኦክሲጅን አግኝቶ አንሰራርቶ ኢትዮጵያ ላይ ለሚቀጥሉት እንግዲህ ለማይቆጠሩ ዘመናት የኢትዮጵያን የፖለቲካ ውስጣዊ ችግር ያመሰቃቀለ ይሄዳል የሚል ነገር ነው። የኃይል እርምጃዎቹ እንደሚባሉት አንዳንዶቹ እንደው በቃል ደረጃ ይሄ ቨርባል ዎርፌር የሚባል አለ አይደል? እንደው ይዋጣልን አለቀም ልክ ሁለት ቦክሰኞች ሊጋጠሙ ሲሉ ለሚዲያ የሚሰጡት ነገር አለ ከመጋጠማቸው በፊት እና ከመጋጠማቸው በፊት ያለው ይሄ የቃላት ልውውጥ እዛ ላይ ትልቅ ተጽዕኖ አለው ይባላል። ስለ ልቦና ላይ ተጽዕኖ አለው። እጅን መሰነዝረው አይምሮን የሚያዘው እና አይምሮን ኢንፍሉዌንስ የማድረጊያ መንገድ ይባላል። እና ጦርነት ላይም በአብዛኛው ጊዜ ጦርነት ተጀምሯል በኤርትራና በኢትዮጵያ መንግስት። ምክንያቱም የኃይል እርምጃዎች እጅግ በጣም ጠንከር ያሉ እርምጃዎች እንደሚወሰዱ በፖለቲካ ሹማምንትም እንዲሁም ደግሞ በወታደራዊ ትልልቅ ወታደራዊ ሹማምንቶችም አማካኝነት ሲነገር እንሰማለን። ጠቅላይ ሚኒስትሩም በፓርላማው መቆሚያችን አይታወቅም ብለዋል። መቆሚያችን አይታወቅም ማለት አሰብ አይደለም ማለት ነው። መቆሚያችን ምክንያቱም ቢታወቅ ይናገሩ ነበር። መቆሚያችን አሰብ ነው ይሉ ነበር። መቆሚያችን አይታወቅም ማለት አሁን ጀነራል ሳሞራ የኑስ የተናገሩትን በደንብ የሚደግፍ ነገር ነው። መቆሚያችን አይታወቅም ማለት ከአስመራ እንመለስም፣ ድንበራችን የት እንደሆነ አናውቅም የሚል አይነት ነገር ነው። ነገር ግን አንዳንዶች ያው እንግዲህ ለሴራ የፖለቲካ ንድፈ ሐሳብ ቅርብ የሆኑ ትንታኔ የሚያቀርቡት በእርግጥ አሁን ያለው መንግስት ከሻዕቢያ ጋር ጦርነት ውስጥ ገጥሞ የተባለውን ነገር ማስፈጸም ይችላል የሚለው ነገር በጥርጣሬ የሚያዩታሉ። ለምንድነው በጥርጣሬ የሚያዩት? መጀመሪያ አንድ ሀገር እንደዚህ አይነት ፉል ስኬል ጦርነት ውስጥ ለመግባት ውስጣዊ የሆነውን የፖለቲካ ሁነት በደንብ አስተካክላ እርቅ ተፈጥሮ ናሽናል ኮንሰንሰስ ተፈጥሮ የፖለቲካ ልዩነት ያላቸው ግለሰቦች ወይም ደግሞ ቡድኖች ወደ አንድ ጠረጴዛ መጥተው በደንብ አድርጎ በሀገር ደረጃ በእኩል ከተቆመ በኋላ ነው እንደዚህ አይነት ጠንካራ የሆነ ፉል ስኬል ጦርነት የሚገባው። ነገር ግን አሁን ያለው መንግስት አንደኛ ምንድነው ከትግራይ አንጻር ስትመለከት ትግራይ ላይ ሞኖፖሊ ቫለንስ የለውም።
አማራ ክልል ያለው መጠነ ሰፊ ግጭት አለ። እንዲሁም ደግሞ ኦሮሚያም ክልል በከፊል እንደዚህ አይነት ግጭቶች አሉ። በመሆኑም ቅንጦት የለውም ወደ ኃይል እርምጃ ለመሄድ የሚል ነገር ነው። ከዚህ ግን ደግሞ ግልባጭ አለ። እነዚህ ክልሎች ላይ ደግሞ ያሉ ኃይሎች እኮ ለሁለት የመከፈል እድላቸው አሁንም የተከፈሉ አሉ። አሁን ትግራይን ብናይ ወደ ኋላ እና ያሉ ፕሮ ገቨርንመንትና መንግስት ሊቃወም ራሱ ቲፒኤልኤፍ አለ። አማራ ክልልም ላይ ምናልባት እንዲህ አይነት ውጊያ ሊከፈል ይችላል የሚል ነገርም አለ። እሱንም አንሳው ሳንቲሙን ስንገለብጠው በእርግጥ መንግስት የኃይል እርምጃ ለመውሰድ የሚያስችል ቅንጦት አለው ብለው ደግሞ የሚተነትኑም አሉ። እኔም በተወሰነ ደረጃ ከሁለቱም የተወሰነ ሐሳብ ወስዳለሁ። ምንድነው አንደኛ ወደ ከሻቢያ ጋር ጦርነት በምንገጥምበት ጊዜ ኢትዮጵያ ውስጥ ኢንተርናል ፖለቲክስ ወይም ደግሞ ውስጣዊ የሆነውን ግጭት በመናስተናግድበት የስነልቦና ደረጃ አይደለም። ሀገራዊ ብሔርተኝነት ይጨምራል። ወታደሩ ራሱ የሚሞተው በጣም ትልቅ ግራንድ ለሆነ ኮዝ ትርጉም ላለው ነገር ነው። በመሆኑም የወታደሩ ስሜት የመዋጋት ኢቭን ከፍታ የአርበኝነት ስሜቱ በጣም ይቀጣጠላል የሚል ነገር ነው። ቅድም ያነሳው ነገር ደግሞ አለው ኢቭን ዊዝን አማራ ክልል ይህንን ጦርነት የሚደግፉና የማይደግፉ ተብሎ ዊዝን ፋኖ ራሱ ፋክሽኖች የመፈጠር ተንደንሲ አለው ተብሎ ይቀመጣል። በመሆኑም መንግስት ከሻቢያ ጋር ለመቅጠም የሚያስችል በቂ የሰው ኃይል አያጣም የሚል ነገር በተወሰነ ደረጃ የሚያስኬድ ነገር አለ። ሁለተኛውና ደግሞ በጣም ኪ የሆነው ነገር ከወታደራዊ አመራሮችም የሚነሳው ነገር ምንድነው? በዚህ አሰብ አካባቢ ያለው የመሬት አቀማመጥ ለአየር የበላይነት የተመቸ ነው። በጣም ፍላት ነው። በቀላሉ ለድሮንና ለዘመናዊ አየር ጥቃት የአየር ኃይል ጥቃት ተጋላጭ ስለሆነ ኢትዮጵያ ደግሞ በዛ ረገድ ትልቅ አቅም አላት እና ሻቢያን ለማሽመድመድ ምንም አይነት ሰራዊት ሳልክ በአየር የበላይነት ብቻ ብዙ ስራ ትሰራለች የሚል ነገር ነው እና ጦርነቱ ከፈነዳ በጣም ከባድ ዳሜጂንግ የሆነ አይ ቲንክ ኮንሲኩዌንስ አለው። ለዚህም ነው ሻቢያ አንዴ ወደ ግብጽ አንዴ ወደ ሌሎች አጋሮች ጉዳዩ ታውቆት የሚቅበዘበዘው። እንደውም እኚህ የትዊተር ላይ ብዙ ጊዜ አክቲቭ ሆነ ብናቃቸው የማነ ገብረ መስቀል የእርሳቸውን ዝም ብለ ትዊት የሚያደርጉትን ሐሳብ ስትመለከት እንደው ገልበጥ አድርገ በደንብ አድርገ ስትፈትሸው አስመራ አካባቢ ያለው የፖለቲካ ቴምፖ በደንብ ሹክ ይልልሃል፣ ትመለከተዋለህ። ተስፋ የመቁረጡ እንዲሁም ደግሞ ቀቢጸ ተስፋ ነው የሚባለው። በቃ እንደው አጥፍቶ ጠፊ የሆነ ድርጊት ውስጥ ሊገቡ እንደሚችሉ ኢትዮጵያ አጌንስት ሻቢያ ጦርነት የሚከፈት ከሆነ የአስመራ ግዛት ወይም ደግሞ የአስመራ ስርወ መንግስት ለአንዴና ለመጨረሻ ጊዜ የሚያበቃ አይነት ምልክት ያለ ይመስላል ከነሱ ቴምፖ ስትመለከትና የጀነራል ሳሞራ ዩኑስም እንደው ዝም ብለው አየር ላይ የዘገኑት ነገር አይመስለኝም። ቅርብ ነው የሚሆኑት ብዙ ጊዜ ለፖለቲካውን ቅርብ ስለሆኑ 4 ኪሎ አካባቢ ያለውን የፖለቲካ ቴምፖ ወይም የልብ ትርታ አድምጠው ወደ አየር የለቀቁት ነው እንጂ እንደው ከኪሳቸው ያወጡት አይመስለኝም። ከዛ አንፃር መታየትም አለበት። በጣም ጥሩ። ስለ ጊዜ ስለ ወቅታዊ ነገሩ ያነሱት ነገር አለ። አሁን ወቅቱ ነው ወይ የሚለው ነገር ያነሱት አለ። ወደሱ ከመሄዳችን በፊት ግን በጣም አስገራሚው ነገር በኢትዮጵያ ፖለቲካ ውስጥ የካበተ የወታደራዊና የጦር ልምድ አላቸው የሚባሉ ግለሰቦች ተመሳሳይ አይነት አስተያየት እየሰጡ ነው። የቀድሞ ኢትዮጵያ አየር ኃይል አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት ወይም በቅጽል ስማቸው ጀቤሳ ከወራት በፊት የተናገሩት፣ እንደዚሁም ደግሞ ጀነራል ጻድቃን ትንሳኤ በቅርቡ የተናገሩት፣ አሁን ደግሞ ጀነራል ሳሞራ ዩኑስ ሶስቱም እንግዲህ ረጅም ዓመት ወታደራዊ ልምድ ያላቸው ግለሰቦችና ወታደራዊ መኮንኖች እንደሆኑ ይታወቃሉና ሶስቱም እንግዲህ ትንባያቸው ሲያስቀምጡ የሚሉት ነገር አለ። በተለይም ሜጀር ጀነራል አበበ ከዚህ ቀደም ምንድነው ያሉት? ጦርነቱ የሚነሳ ከሆነ ወይ የኢትዮጵያ መንግስት አሰብን ይቆጣጠራል ወይ ደግሞ በእርግጠኝነት ያስመራው መንግስት የሚወገድበት ነው የሚል ነገር ያነሳሉ። ጀነራል ጻድቃንም እንደዚሁ ይሄ የኢህአዴግ ስህተት መደገም የለበትም እና አሰብ ጦርነቱ የሚነሳ ከሆነ መያዙ አይቀርም ብለዋል። እና አሁንም ደግሞ ጀነራል ሳሞራ ዩኑስ ይህንን እየደገሙት ያለ ይመስላል። በእርግጥም እነዚህ ሶስት የካበተ ወታደራዊ ልምድ ያላቸው ግለሰቦች ተመሳሳይ አስተያየትና አቋም ማንጸባረቃቸው አሁን ያለውን የኃይል ሚዛን በትክክል ሊያሳይ የሚችል ነው። እንግዲህ አሁን ምንድነው ብዙ ጊዜ አይተህ ከሆነ የወያኔና የሻቢያ ግንኙነት ፖለቲካል ሂስትሪ ስትመለከት እዛ አካባቢ ብዙ ነገር ማግኘት ትችላለህ። የ1991 ጦርነት የድንበር ጦርነት ህንፍሽፍሽ፣ ከዛ በኋላ የሻቢያን አጠቃላይ መንግስት ማለት ነው ሎክድ አድርጎ የቲፒኤልኤፍ ኢህአዴግ መንግስት አዞሊት አድርጎት ማለት ነው ለ30 ዓመታት ተቆልፎ እንዲኖርና
መጨረሻ ላይ አሁን የደረሰበት መሽመድ እንዲሽመደመድ ትልቁን አስተዋጽኦ ያደረገው የህወሓት ኢህአዴግ መንግስት ነው። ህወሓት ኢህአዴግ ውስጥ ደግሞ ስትል እነዚህ የጦር አመራሮች፣ የፖለቲካ መሪዎች የእነሱ ሁሉ ጥምር ውጤት ነው። ስለዚህ ከሻዕቢያ ጋር ያላቸው ግንኙነትን አሁን ቲፒኤልኤፍ ዝም ብሎ መድረክ ላይ ሲያወሩ የቲፒኤልኤፍ ትልቅ ሰዎች በደንብ መፈተሽ አለበት፣ ዲኤንኤውን ማወቅ አለበት። እንደው ዝም ብለህ አሁን ሰምና ወርቁ ማየት አለብህ። ሰምና ወርቁ ምንድነው ነው ከሻዕቢያ ጋር ያላቸው እሰጥ አገባ በምን መልኩ ነው መገለጽ የነበረበት? ስልጣን ላይ በነበረበት ጊዜ ከሻዕቢያ በላይ ሻዕቢያ ሆነው አሰብ እንዲሄድ ትልቅን አስተዋጽኦ አድርገዋል። በእርግጥ አሁን ደግሞ በቅርቡ ጀነራል ጻድቃን በመድረክ ላይ በሆነ ሚዲያ መድረክ ላይ መጥተው እኔ ድሮም ስታገል ነበር ከኔ ጋር እንደውም አቶ ተፈራ ዋልዋም ሽንጣቸውን ገትረው ሲከራከሩ ነበር የሚል ነገር ነው። ጆቤ የሚባሉትም ወይም አበበ ተክለ ሃይማኖት እርሳቸውም አሰብን በተመለከተ የማያወላውል አቋም እንዳላቸው ነው የሚናገሩት። እንደው አሁን ስትመለከተው ሻዕቢያን በተመለከተ ያለው አቋም በትግራይ ፖለቲከኞች ዘንድ 3 አይነት አቋም አለ። አንደኛው ከሻዕቢያ ጋር ወይም ደግሞ ከኤርትራ ጋር አንድ የሆነ ትልቅ ፌዴሬሽን መመስረት እንችላለን የሚል አገር አጋዚያን የሚል ቅዠት በጣም ቴምኒታ የሆነ እሳቤ ያላቸው የትግራይ ፖለቲከኞች አሉ። ይሄ በፖለቲከኞችም ወታደራዊ አመራሮች በጣም የተለያየ መልኩ ማየት ይችላል። አንዳንድ ቃለ መጠይቆችም ትመለከታለህ። ኢቭን የሃይማኖት ሰዎች ጋር አስዋለ መንበረ ሰላማን ስትመለከት እኛ የሚቀርበን ከአዲስ አበባ ይልቅ ከሸዋ ይልቅ አስመራ ነው። እንደውም ከኤርትራ ጋር አንድ የሆነ ዩናይት የማድረግ ይሄ መንበረ ሰላማን ከዛኛው የኤርትራ ሲኖዶስ ጋር ዩናይት የማድረግ እንቅስቃሴ ማለት። ስለዚህ ይሄ አንድ የትግራይ ፖለቲካ በተመለከተ አንድ ንባብ ነው፣ አንድ ገጽ ነው። በቃ ኤርትራ የትግራይ አካል ትሆናለች በትግርኛ ቋንቋ። እንግዲህ በትግርኛ ቋንቋ እንግዲህ አስበው ቋንቋን መሰረት ያደረገ ዩኒፊኬሽን ለሶማሊያም አልበጀም። ሶማሊኛ ተናጋሪ ኦጋዴን አሉ፣ ጅቡቲ አሉ፣ ሰሜን ኬንያ አሉ። ራሱ ዋና ሶማሊያ ራሱ 3-4 ቦታ የተካፈለች እና ቋንቋ መሰረት ያደረገ ፕራይሞርዲያል የሚባለው በጣም ምንዝላታዊ ዝም ብሎ የድሮ ጥንት ደመነፍሳዊ የሆነውን ማንነት ታሳቢ ያደረገ ዩኒፊኬሽን ማለት እና ይህንን ንባብ ተመርኩዘው ወታደራዊ አመራሮች አሉ። እንደውም ወዲያን ጥሩ ነው የሚባለው ወዲያን ጥሩ መሰለኝ ወዲያን ጥሩ አሁን የዚህኛው አሁን ያልኩ ሐሳብ ተጋሪ ነው። ከኤርትራ ጋር አንድ ሆነን ወደፊት ታላቋ ትግራይ ከኤርትራ ተነጥላ ልኖር አትችልም፣ የባህር በር ያላት አንድ ሀገር የሚል ነገር አለ። ሁለተኛው ወዲያን ጥሩ አይደሉም። አይ ቲንክ ወዲያን ጥሩ እንደውም ወዲያን ጥሩ ቲፒኤፍ ነው። ቲፒኤፍ ነው። ወዲም ቤቴ ሶሪ ስማቸው ዘግቼው ነው። ወዲም ቤቴ ናቸው። እስከ አፍንጫችን ታጥቀናል፣ ድሮንም አለን። ካሁን በኋላ የመጣ የሚል ነገር ማለት ነው። ኢቭን እንደ ምግቤ ራሱ ስትመለከታቸው እቺ ትልቋን ትግራይ ዊዝን ኤርትራ የሚያስባሉ። ሁለተኛው የትግራይ ውስጥ ያለው የፖለቲካ እሳቤ ምንድነው? ሻዕቢያን አምርሮ የሚጠላ የትግራይ ኤሊት ነው። ይሄ የትግራይ ኤሊት እንግዲህ አምርሮ የሚጠላው የትግራይ ኤሊት አብዛኛውን የሚያቆራኘው ከዚህ ከ2018 ከ2013 በኢትዮጵያ አቆጣጠር የእርስ በርስ ጦርነት በኋላ የተፈጠረበት ነው በአብዛኛው ማለት ነው። ከዛ በፊትም በተወሰነ ደረጃ ፊልም ያደርጋል። ከዛ በፊት ያሉት አብዛኛውን ሻዕቢያን የሚጠሉት ከደርግ መንግስት ጋር ወይም ደግሞ በቀድሞ መንግስት ውስጥ ወታደራዊ አመራር የነበሩ ወታደራዊ ሰዎች የነበሩ እንዲሁም ደግሞ ፖለቲካሊ በጣም ማቹርድ የሆኑ በኢህአፓ በሜሶን ውስጥ የነበሩ የትግራይ ተወላጆች ሻዕቢያን አምርረው የሚጠሉ ሁለተኛው ግሩፕ አለ ማለት ነው። ሶስተኛው ግሩፕ ስትመለከተው ሻዕቢያን በተመለከተ በቃ ሻዕቢያ ካልጠፋ ወይም ደግሞ ሻዕቢያ የተባለው ከስልጣን ካልተወገደ ኢቭን ለትግራይ ራሱ ብሔረሰባዊ ማንነት አደጋ ነው የሚሆነው። ምክንያቱም ሻዕቢያ ታሪካዊ ጠላት አድርጎ የሚቆጥረው የትግራይ አጠቃላይ የትግራይ ህዝብ ነው የሚሉት እነሱ ወይም የትግራይ ኤሊትን ነው። የሻዕቢያን መመታት እንፈልጋለን ከማንኛውም አካል ጋር ሆነን መመታት አለበት የሚል ነው እና ይሄ ሶስተኛው ረድፍ ላይ ያሉ ይመስሉኛል እነዚህ አሁን የጠቀስካቸው የወታደራዊ አመራሮች። በዛው ግን ትርፋት አለ። ይሄን ሲናገሩ ዝም ብሎ አይደለም የሚናገሩት። ምን አለ ቲፕ አለ፣ አሰብ አለ፣ ቀይ ባህር የሚለው ነገር እሷ ልክ ምንድነው የኬኩ ላይ እንደ ክሬም እንደማድረግ ማለት ነው። እንደ ክሬም ነው አሰብን ጉዳይ የምጽዋን ጉዳይ ወይም ደግሞ የቀይ ባህርን ጉዳይ ለኬኩ እንደ ክሬም ነው የሚጠቀሙበት እንጂ ዋነኛው ዓላማቸው የሻዕቢያ መመታትና ከሻዕቢያ ባሻገር የትግራይ ፖለቲካ የትግራይ አጠቃላይ ብሔረሰባዊ ማንነትን ደህንነት ከማስጠበቅ አንጻር ነው እነሱ የሚያዩት። ምክንያቱም የበቀሉበት ከጠባብ የዞጌ የፖለቲካ ሐሳቢ ስለሆነ ማለት ነው እንጂ በሀገራዊ ብሔርተኝነት ጥላ ውስጥ አድርገን አይደለም የእነሱን ጀጅ የምናደርገውና ከዛ አንጻር ይመስለኛል አሁን ጀነራል ሳሞራ ያኑስን በለው አበበ ተክለ ሃይማኖትም ጻድቃንም የሻዕቢያን መውደም መወገድን ከኢትዮጵያ መንግስት ጋር ሆነው
አበክረው የሚከራከሩት ለትግራይ ልሂቃንና ለትግራይ ብሔረሰባዊ ማንነት ምንድነው ከመጨነቅ የተነሳ ነው እንጂ ምናልባት ከአሰብና ከወደቡ አንጻር ከሆነ ብዙም አያስኬደኝም። በጣም ጥሩ። ወደ ሁለተኛው ሐሳብ መሸጋገሪያ ይሆነናል። እዚህ ላይ ግን አንድ ብናነሳው በጣም አይ ቲንክ በደንብ መሰመር ያለበት ነገር በኢትዮጵያና በኤርትራ መካከል ያለው አጠቃላይ የፖለቲካ ቅራኔ በኃይል ለመፍታት ከተሞከረ ቀጠናው ገሃነባይ አውድ ውስጥ ነው የሚገባው። ለምን ሱዳን ስትመለከት፣ ሶማሊያ ስትመለከት፣ ኤርትራ ስትመለከት በአጠቃላይ ቀጠናው በጣም አደገኛ ሁናቴ ውስጥ ነው የሚገባው። እንደውም ፎረን ፖሊሲ ላይ ከሳምንት ከ15 ቀን በፊት የወጣ ጽሁፍ ነበረ። የዓለም ሕዝብ መረባረብ አለበት፣ ሁለቱ ሀገራት ችግራቸውን ልዩነታቸውን በሰላም ማዕቀፍ እንዲፈቱ የሚል ጽሁፍ ወጥቶ ነበረ። በእርግጥም ኢትዮጵያና ኤርትራ ወደ ጦርነት ሊገቡበት የሚችል ቅንጦት የላቸውም። ሁለቱም ውስጣዊ ችግር አለባቸው። ውስጣዊ የኢኮኖሚ የምጣኔ ሀብታዊ ተግዳሮት፣ የፖለቲካ ተግዳሮት አለባቸው። ቀጠናውም ያን ነገር የሚያስተናግድ አይደለም የሚል ነገር ነው። ሌላ ደግሞ ንባብ አለ። አሁን ኢትዮጵያና ኤርትራ ወደ ሰላም ማዕቀፍ እንዲገቡ ከተፈለገ ምዕራባውያን ታማኝነት ያላቸው ሸምጋይ አይደሉም። ለምሳሌ ሻዕቢያ አምርሮ ይጠላል ዌስተርኖችን። እንደውም የትራምፕ አስተዳደር አሁን የጅቡቲ ተለዋጭ የቀይ ባህር ቤዝ አድርጎ ኤርትራን ይጠቀማል የሚል ንባቦች ነበሩ። ነገር ግን የትራምፕ መንግስት እንደውም በጣም የሚፈልገው የጅቡቲ ተለዋጭ ሶማሊላንድን ነው። ለሶማሊላንድ እውቅና ለመስጠት የሚደረደረው ለዚህ ነው። የሶማሊላንድም ራሱ ፕሬዚዳንት ከሳምንት በፊት ደብዳቤ ልከዋል እውቅና እንዲሰጣቸው ማለት ነው። በመሆኑም የትራምፕ አስተዳደር ወይም ደግሞ የዌስተርኖች ከኤርትራ ጋር ያላቸው ቅርርብ ያን ያለው በመሆኑም ሁለቱን ሀገራት ለማሸማገል ትልቅ ተሰሚነት ሊኖራቸው የሚችለው ቻይናና ሩሲያ ናቸው። ቻይናና ሩሲያ ጉዳዩ ውስጥ ገብተው ኢትዮጵያና ኤርትራ ወደ ግጭት ከሚያመሩ በሰላማዊ ማዕቀፍ ችግሮቻቸው እንዲፈቱ ቢጥሩ አይ ቲንክ ውሃ የሚቋጥር ውሃ የሚያነሳ ሚዛን የሚያነሳ የመፍትሄ አቅጣጫ ይገኛል ብለው የሚያስቀምጡ አናሊስቶች አሉ። በጣም ጥሩ። አሁን እንግዲህ አንተም እንዳልከው ነው። በተለይም ሻዕቢያ ከምዕራባውያን ጋር በተለይም ከአሜሪካ ጋር ካለው ግንኙነት አንጻር እንግዲህ ሁለቱን ሀገራት ለማደራደር ቅርብ ማን ነው በሚለው ዙሪያ ላይ እንግዲህ ሁለቱ በተለይ ራሽያና እንደዚሁም ደግሞ ቻይና የተሻሉ ናቸው፣ ተመራጭ ናቸው ተደርገው ይወሰዳሉ። ጠቅላይ ሚኒስትር አብይም ባለፈው ጥሪ ማቅረባቸው የሚዘነጋ አይደለም። ጀነራል ሳሞራ የኑስ እዛ ጋር አንድ ያነሱት ሐሳብ አለ። እሱን እናንሳውና ወደ ቀጣው አጀንዳችን ጭምር መሻገሪያ ስለሚሆነን ነው። ስለ ወቅቱ አንስቷል። ወቅቱ ስንል የባህር በር መንግስት የባህር በርን ያነሳበት ወቅት ለጊዜያዊ አጀንዳ ተብሎ ነው ወይስ ለዘላቂ ሀገር ጥቅም አስቦ ነው? ልክ ባለፈው ከዚህ በፊት ሻዕቢያ በተደጋጋሚ እንደሚያነሳው የኢትዮጵያ የውስጥ ግጭትን ዳይቨርት ለማድረግ ብሎ ነው የባህር በር ጥያቄ እያነሳ ያለው እንደሚለው አይነት ማለት ነው። እርሳቸው ግን ጠቅላይ ሚኒስትር አብይ አህመድን ጠንቅቄ ያውቀዋለሁ፣ ከዚህ ቀደም በፍጹም አሰብ ላይ ቁጭት ያለባቸው መሪ ናቸው የሚል ነገር አንስተዋል። እንደው አንተ ግን አያይዘህ እንድታነሳልኝ የምፈልገው አሁን ከዛ ባለፈ አሁን ወቅቱ ነው ወቅቱ አይደለም ለሚለው ጥያቄ አንድ መከራከሪያ ማንሳት ተገቢ ነው። ፕሮፌሰር አሌክስ ድዋል ይሄ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ እንደሞቱ ከወር በኋላ የጻፉት አንድ ጽሁፍ ነበርና እዚያ ጽሁፋቸው ላይ ከአቶ መለስ ዜናዊ ጋር የነበራቸውን ቆይታ ነበረ የሚገልጹት እና ምን ይላሉ? አቶ መለስ ዜናዊ ያኔ ለሚቀጥሉት 10 እና 15 ዓመታት የዚህ አፍሪካ ቀንድ ቀጠና ትልቅ ስጋት የሚሆነው የገልፍና የመካከለኛው ምስራቅ ሀገራት ወደዚህ ወደ አፍሪካ ቀንድ የመምጣታቸው ጉዳይ ነው እና ይሄ በጥንቃቄ ሊታይ የሚገባው ነው የሚል ነገር አንስተዋል። ከ2017 እና 2018 ወዲህ ደግሞ ኢትዮጵያና ዩኤኢን በዋናነት ያገለለ የቀይ ባህር ፎረም የሚል በሳውዲና በግብጽ ቀስቃሽነት ተነስቶ እንዲደራጅ ተደርጓልና ከዚህ አንጻር የምር አሁን ኢትዮጵያ የባህር በር ጥያቄ ማንሳቷ ወቅቱ አይደለም ወይ የሚለውን ነገር እናንሳ እስቲ። እሺ፣ አመሰግናለሁ ዘሪሽ። እንዳልከው ወቅቱ ነው ወቅቱ አይደለም የሚለው ነገር በሴራ የፖለቲካ ንድፈ ሐሳብ ይተነተናል። ኢትዮጵያ ውስጥ ካሉት የፖለቲካ መስቀልቅል አንጻር መንግስት አቅጣጫ ለማስቀየር ሆን ብሎ ይህን አጀንዳ አመጥቷል የሚል ንባብ ነበረ። በጣም በተደጋጋሚ ጊዜ በአብዛኛው ጊዜ ውስጣዊ ችግር በሚፈጠርበት ጊዜ ውስጣዊ ችግርን ኤክስተርናላይዝ ለማድረግ የሀገርን ብሔራዊ ስሜት ለመቀስቀስ ሁሉም ወገኖች ከግራ እስከ ቀኝ በአራቱም ማዕዘናት በኩል ደረጃ የሚቆሙበትን አጀንዳ መሳብ ይሄ በአብዛኛው መንግስታት ዘንድ የተለመደ ነው። ታስታውስ እንደሆነ ይሄ አልቡርሃን የሚመራው አስተዳደር የሽግግር አስተዳደር
ልክ ውስጣዊ ቅራኔ ሲነሳበት ምንድን ያደረገው አልፋሽጋን ነበር ያዘው። አልፋሽጋን ሲይዝ በአልፋሽጋ አማካኝነት የሱዳን ብሔረተኝነት የሱዳን ብሔራዊ ስሜትን ለመቀስቀስ ሞክሮ ነበር። እንደውም መሬታችን እስከ አርማጮ ድረስ ይዘልቃል፣ በዚህ አንቆምም እንቀጥላለን የሚል ነገር ነበር ሲቀነቀን የነበረው። በመሆኑም እንደዚህ አይነት አጀንዳዎችን መምዘዝ የተለመደ ነው በአብዛኛው ጊዜ ሀገር ችግር ውስጥ በሚሆንበት ጊዜ። የኛ ግን እንደዚህ ነው ወይ ነው? የኛ እንደዚህ እንዳልሆነ ማሳያዎችን መዘርዘር ይቻላል። ጠቅላይ ሚኒስትሩ ባይናገሩትም ከቀናት በፊት በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ምን ብለዋል? እኔና ኢሱ አሰብን እንጋራለን ብለው ነበር በሚሊኒየም አዳራሽ ጠቅላይ ሚኒስትር አብይ። የዛ ጊዜ እንግዲህ የስልጣን መንበራቸው በደንብ አልተደላደለም፣ ኢንተርናል ፕሮብሌምም አልፈነዳም። ስለዚህ ለጊዜያዊ ስሜት ነው ለጊዜያዊ ማስቀየሻን የሚለውን አመክንዮ ውሃ እንዳያነሳ ያደርገዋል ማለት ነው። ከበፊት ጀምሮ የተነሳ አጀንዳ እንደሆነ በመከራከሪያነት እናነሳ እንችላለን። ነገር ግን ወቅቱ ነው አይደለም የሚለው ነገር እሱ መሞገት አለበት ነው። እዚህ ላይ የመሞገተው ነገር አለ። ወቅቱ ነው ወቅቱ አይደለም፣ እኔ ወቅቱም ነው ወቅቱም አይደለም የሚለውን ሚዲየም ፖዚሽን ላይ ነው ነው። ወቅቱ ነው የሚያስብለው መቼ ታዲያ ክሌም ታደርጋለህ ነው። አንድ አባባል አለ፣ ፍጹም እስክትሆን ድረስ የምትጠብቅ ከሆነ ዘላለም ትጠብቃለህ ይባላል። የፈረንጆች አባባል ነው። እና የኢትዮጵያ ውስጣዊ የፖለቲካ ፕሮብሌም እርግጥ ነው ሁሌ ከጊዜ ወደ ጊዜ የተባባሰ ነው። ይህን ችግር እስክትፈታ ድረስ ያኛውን ክሌም ማድረግ ማቆም ማለት አመክንያዊ ላይሆን ይችላል። ነገር ግን አንድ ደግሞ መሰመር ያለብን ነጥብ አለ። እኔ አማካኙን የሚይዘው ምንድን ነው? ለቀይ ባህር የምንሰጠውን ትኩረት ያህል ለኢንተርናል ፕሮብሌሙ ማለት ነው ወይም ደግሞ ውስጣዊ ለሆነ ችግራችን እኩል መሳ ለመሳ ማስኬድ እንችላለን። ለአንደኛው መስዋዕት ማድረግ የለብንም ነው። ለቀይ ባህር ብለን ውስጣዊ ችግሮቻችንን መስዋዕት የምናደርግ ከሆነ የወረወርኩት አንካሴ መልሶ ወደ ራሴ የሚባላል ችግሩ ተባብሶ የበለጠ እኛን ሊያጠፋ ይመጣል ማለት ነው። በመሆኑም ለአሰብ የምንሰጠው ለቀይ ባህር የምንሰጠውን ትኩረት ያህል ለውስጥ ችግሮቻችን ትኩረት መስጠት አለብን። ምን ማለት ነው? ውስጣዊ ችግር አማራ ክልልና ኦሮሚያ ክልል ያሉ ግጭቶች አሉ። እነዚህን ግጭቶች የምር መንግስት በሰላማዊ ማዕቀፍ ለመፍታት ብዙ ርቀት ሄዷል የሚለው ነገር ጥያቄ ያስነሳል። ከዚህ ቀደም የሰላም ካውንስል ተቋቁሞ ነበርና የሰላም ካውንስሉ መንግስት ቁርጠኛ አይደለም፣ ሊነጋገር ቁርጠኛ አይደለም፣ እንደው ዝም ብሎ ለፒአር ለህዝብ የፍጆታ ብቻ ነው ብሎ ሲሞግት ነበርና መንግስት ቁርጠኛ ሊሆን ይገባል። ልክ የተኩስ አቁም እስከማወጅ ደረጃ ደርሶ ከዛ በኋላ ጫካ ያሉት ኃይሎችን ማርጂናላይዝ የማድረግና ኢቭን የፖለቲካ ጨዋታ መጫወት ይችላል ነው። ስለዚህ መንግስት ይሄኛውንም ምንድነው የአሰብን ጉዳይ የባህር በርን ጉዳይ መጠየቁ ወቅቱ ነው፣ ለኔ ወቅቱ ነው። ወቅቱ አይደለም ከተባለ ግን የኢንተርናል ፕሮብሌሞችን ቸል ብሎ የቀይ ባህርና የአሰብን ጉዳይ ብቻ ስቲክ የሚያደርግ ከሆነ ወቅቱ አይደለም ያስብላል ማለት ነው። ወቅቱ ነው ደግሞ የሚያስብለው ምንድነው የአሰብን ጉዳይ የቀይ ባህርን ጉዳይ አት ዘ ሴም ታይም የኢትዮጵያ ውስጣዊ ችግሮችን በኩል ማስኬድ አለበት ነው። አንዳንዶች አሉ። አሁን አንድ አባባል አለ፣ አሮጌ አዳፋ ሻማ አለ። አዳፋ ሻማህን ማለት ነው ገበናውን ለመሸፈን ንጹህ ኩታ ከላይ ታደርጋለህ። አንዳንዶች ውስጣዊ ችግሮቻችንን የአሰብና የቀይ ባህርን ጉዳይ ገበና መሸፈኛ አድርገው ያዩታል። ይሄ ቬሪ ዴንጀረስ። በቃ ውስጣዊ ችግሮቻችን አሉ፣ እነሱ ትሪት የሚደረጉበት የራሱ የሆነ ፕላትፎርም ይቀረጽ። ይሄኛው ግን የሚታይ ነገርም ነው፣ የሚታይም ነገር ነው የሚሸፍነው አለ ማለት እንደው ብዙ ጊዜ የፖለቲካ ምንድነው የፕሮፓጋንዳ የሚሰሩ ሰዎች አክቲቪስቶች አጠቃላይ ኢትዮጵያን የውስጣዊ ፕሮብሌሞች በሙሉ በዛ በንጹህ ሸማው በተቀደሰው በዚህ በቀይ ባህር ጉዳይ በአሰብ ጉዳይ የመጆቦን ጉዳይ አለና ሁለቱንም በእኩል ደረጃ ማስኬድ አለብን። ወቅቱ አይደለም የሚለው ነገር መመለስ የምንችለው በዚህ ኮንቴክስት ነው። ወቅቱ ነው የሚያስብለው ውስጣዊ ችግሮቻችንን የአሰብን ጉዳይ በእኩል ደረጃ ማስኬድ ስንል የውስጣዊ ችግሮቻችንን ቸል ብለን ውጫዊ ብቻ ፎከስ የምናደርግ ከሆነ ወቅቱ አይደለም የሚለው ያስኬዳል ማለት ነው። እና በዚህ ኮንቴክስት ነው መረዳት ያለብን። በጣም ጥሩ። ከዚህ ከወቅቱ ጋር ተያይዞ አብሮ የሚነሳው ነገር ይሄ የቀይ ባህር ፎረም ጋር ተያይዞ የሚመስረቱ ነገር እሱም የተመሰረተው እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሊመጡ ሲሉ አካባቢ ነው። ይህም ፎረም በተመለከተ እንግዲህ ከሰሞነኛው የፕሬዚዳንት ኢሳያስ ጉብኝት ጋር የሚገናኙ አዳዲስ ክስተቶች እንግዲህ የተፈጠሩ ይገኛሉ። እንግዲህ ፕሬዚዳንት ኢሳያስ አፈወርቂ አንድ የአገር መሪ ሊያደርገው ከሚችለው በተለየ መልኩና ባልተለመደ መልኩ ለ5 ተከታታይ ቀናት ነው ካይሮ ለጉብኝት የገቡ። ከዚያም ቀይ ባህርን በጋራ እንጠብቀዋለን የሚሉ ተደጋጋሚ ኢትዮጵያን በግልጽና በዋናነት የሚመለከቱ ጉዳዮችን አንስቷል።
የቀይ ባህር ፎረም ጉዳይም አሁንም ድረስ እያነጋገረ ያለና ከሰሞኑ እንደውም አዳዲስ ለውጦች የመጡበት ጉዳይ ነው። እንደውም ኤልሲሲና ኢሳያስ አፈወርቂ በዚህም ጉዳይ ላይ እንደመከሩ ነው መረጃዎች የሚያሳዩት። ምናልባትም ይሄ የቀይ ባህር ፎረም የሚባለው ግብጽ፣ ኤርትራ፣ የመን፣ ጆርዳን፣ ሳውዲ አረቢያንና ኦማንን የሚያካትተው ስብስብ እንግዲህ ወደ እንደ ኔቶ ያለ ወታደራዊ ድርጅት ሊሆን ይችላል የሚል ነገርም አብሮ እየተነሳ ይገኛልና እስቲ እዚህ ጋር ሐሳብ እናንሳደር። እሺ ግሩም ነጥብ ያነሳው በርግጥ እንግዲህ የኔቶ አሬንጅመንት ታቋለ ኔቶ ላይ እዛ ውስጥ ያሉት የፖለቲካ ኃይሎች ሀገራት በአብዛኛው አንድ አይነት ዓላማ ነው ያላቸው። የፖለቲካ ውቅራቸውም ስትመለከት ሊበራል ዲሞክራሲ ነው የሚከተሉት። በአብዛኛው ጊዜ የኢኮኖሚ ደረጃቸውም ተመጣጣኝ ነው። በመሆኑም አንድ ግንባር ለመፍጠር አመቺ ነው የኔቶ ጉዳይ። ይሄን ስትመለከተው የቀይ ባህር ፎረም አንደኛ 2020 ነው የተቋቋመው። 2020 በማን አነሳሽነት? በግብጽ ከ2018 ጀምሮ ነው በዋነኛነት ይፋ የሆነው ግብጽ ነው። ከዛ ሳውዲ አረቢያ ሁለቱ ናቸው ፓወር ሃውሶች። ከዛ ደቃቃና በጣም ድንክያ ሀገሮችን ልክ እንደ ሻማያዥ በዙሪያቸው አሰልፈዋል። እነዚህ የተኮለኮሉት ልክ እንደ ሻማያዥ የተኮለኮሉት ሀገራት ኤርትራ አለች፣ ጅቡቲ፣ ሱዳን፣ ሶማሊያ፣ ጆርዳን። እዚህ ኢትዮጵያ ውስጥ አሁን የኢጋድ አባል የሆኑ 4 ሀገራት አሉ እንግዲህ ኢትዮጵያን የከበቡ ማለት ነው። እንግዲህ የዚህ ዓላማ በብዙ መልኩ መታየት ይችላል። መጀመሪያ እንደው ዝም ብለው ለዲኮሬሽን ልክ እንደ ኮስሞቲክ የሆነ ምክንያት አስቀምጠዋል። ምንድነው የኮስሞቲክ ምክንያቱ? አይ በቃኛ የባህር ላይ ሽፍታ ለመከላከል ህገወጥ የሰው ዝውውር ለመከላከል የሚል ማሳመኛ ወይም ደግሞ ለአደባባይ የሚሆን አጀንዳ አስቀምጠዋል። ነገር ግን ኢንተርናሊ ይሄንን ፎረም በመጠቀም ግብጽና ሳውዲ አረቢያ እዛ ጂኦፖለቲካሊ ቀይ ባህር አካባቢ ያሉትን ኃይሎች አንደኛ ማግለያ ነው፣ ሁለተኛ እነሱ ዶሚናንት ሆነው መውጣት ነው። በተለይ ግብጽ አሁን ግብጽ ሽመል የመዘዘችው የቀይ ባህር ፎረምን የቀይ ባህር ምክክር ፎረምን ኢትዮጵያ ከህዳሴ ግድብ ጋር ያላት አቋም የምትሄድበት ሁኔታ ከቁጥጥሯ ውጭ ወጥቷል። ምንም ኮንቴን ማድረግ አልቻለችም። በመሆኑም ሌላ አርጩሜን የሳበችው ኢትዮጵያን የማነቅ ኢትዮጵያን የማግለል ሁናቴ ማለት ነው። ለዚህም ደግሞ እነማን ኮለኮለች? እነዚህን 4ቱን ሀገራት ማለት ነው። አሁን ትልቁ ችግር እዚህ ጋር ከኢትዮጵያ ባሻገር የቀይ ባህር ተጋሪ የሆነችው እስራኤል የለችም በዚህ በፎረም ውስጥ። ዩኤኢ የተባበሩት አረብ ኤምሬት እንግዲህ የተባበሩት አረብ ኤምሬት ማለት ትልቅ ጨዋታን የምትጫወተው የተባበሩት አረብ ኤምሬት በነገራችን ላይ የፖለቲካ መስመሯ በብዙ መልኩ ይተቻል። ያው ፖለቲክስ ውስጥ እንደምታውቀው ሞራሊቲ የለም። ፖለቲካ በግብረገብነት መለኪያ ወይም በግብረገብነት ሚዛን አይለካም ይባላል። በማንኛውም ሀገራት የውጭ ጉዳይ ፖሊሲ ውስጥ ግብረገብነትን በፈልጋ ታገኘው። ግን የተባበሩት አረብ ኤምሬት ደግሞ የባሰ ነው። ሁለት ኃይሎችን እርስ በርስ በማፋለም ከዛ በኋላ እንደ ብሮከር ሆና ትመጣለች፣ እንደ አደራዳሪ። እንዲሁም ፖስት ዋር ሪኮንስትራክሽን የሚባል ከጦርነት በኋላ የሚደረገውን ማልማት ላይ አክቲቭ ሆና ትመጣለች። እና ይሄ የቀይ ባህር ፎረም አሁን ግብጽ ኢሳያስ ግብጽ ጋር ተለጥፈው የመጨረሻ ከኢትዮጵያ ጋር የፈጠሩትን የፖለቲካ መስቀልቀል በግብጽ አማካኝነት ለማድረቅ ወይም በግብጽ አማካኝነት ኢትዮጵያ ላይ ተጽዕኖ ለማሳደር የሚያደርጉት ጥረት እንደሆነ ይታወቃል። ግብጽም ደግሞ ኢሳያስ ራሱ እጃቸውን አጣጥፈው ቁጭ ቢሉ እንኳን ግብጽ ከቤታቸው አንኳኩታ ነውና የምትላቸው ማለት ነው። ምክንያቱም የግብጽና የኢትዮጵያ ታሪካዊ ባላንጣነት ይታወቃል። ይገርማል። እንደውም ኢትዮጵያና በቀድሞ መንግስት ኢትዮጵያና ሻቢያ የኢትዮጵያ መንግስትና ሻቢያ ጦርነት በገጠሙበት ጊዜ ምጽዋ ላይ በአብዛኛው የሊቢያ የሱዳንና የግብጽ ኃይሎች ነበሩ። እንደውም እዛ ጦርነት ላይ በጣም የገረመኝ ትኩረቴን የሳበኝ እዛ ጦርነት ላይ ምንድነው አንዱ ጀነራል የሆነ መድፍ ያገኛል። በጣም ገርሞት ያ መድፉን ሲመለከተው በሻቢያ አቅም ሊሆን አይችልም። በዛ ዘመን ነው እንግዲህ ምነግር ምጽዋ ላይ በነበረው ጦርነትና በሻቢያ አቅም ሊሆን አይችልም። ይሄ ቀጥታ ከግብጽ የመጣ ነው እና የግብጽም ኃይሎች አሉ። በጣም አስፈሪ በሆነ መልኩ ነበር ኢትዮጵያና ሻቢያ ምጽዋ አካባቢ የነበረው ጦርነትና ግብጽ ሁሌ ከቻለች እንደውም ካልቻለች በትልቁ ከቻለች ደግሞ ቀጥታ ጉዳይ ውስጥ ትገባለች ነው። እና ይሄ ቀይ ባህር ፎረም መድረክ ፍክክር ፎረም ኢሳያስም ባልተለመደ መልኩ 5 ቀናት ካይሮ ይቆያሉ። እዛ በቆዩበት በሚገርም ማለት ነው በቆዩበት በማግስቱ የግብፁ ውጭ ጉዳይ ሚኒስትር ኢትዮጵያ ወደ ቀይ ባህር ድርሽ እንዳትል ድርሽ ላለው ካለች ከፍተኛ የሆነ አደጋ ነው የሚል ማስጠንቀቂያ አስተላልፈዋል። እና ከኢሳያስ በላይ ኢሳያስ ሆነው ነው የሚናገሩት ማለት ነው ግብጽና የግብጽ አጋራት ማለት ነው። ይሄ እንግዲህ ለኢትዮጵያ ትልቅ ችግር ነው።
እንግዲህ ኢትዮጵያ አሁን የካውንተር ማድረግ በ60 ኪሎ ሜትር ርቀት ላይ የምትገኝን ሀገር በታሪክም ቢሆን የቀይ ባህር ተጋሪ የነበረችን ሀገር እንደዚህ ድርሻቲም የሚሉ ዛቻዎችን ማሰማቷ እንግዲህ ምናልባትም የአባውን ሽንፈት በዚህ በቀይ ባህር አይደገምም ከሚል ቁጭት የመነጨም ይመስላል። በቃ እኛ እዚህ ጋር ቀይ ባህር ፎረም ምክክር ፎረም አለን እናንተ ዳስ ያላችሁ ስለዚህ ቁጭ ብለን በቃ መሳለመሳውነን እስቲ ጊቭ ኤንድ ቴክ በሰጥቶ መቀበል እንነጋገር ብለው ሊመጡሉ ይችላሉ። ነገር ግን አሁን ኢትዮጵያ እንግዲህ የራሱ የሆነ አርጩሜ መምዘዝ አለባት ነው። ከዚህ ከቀይ ባህር ምክክር ፎረም የተገለሉት አገራት አሉ በተለይ እስራኤልና የተባበሩት አረብ ኤሚሬት እነሱ ከኢትዮጵያ ጋር አንድ ትልቅ አሊያንስ ሊፈጥሩ ይችላሉ እዚህ ቀይ ባህር አካባቢ የሚል ትንታኔ አለ። እስራኤል ለደህንነቷ ስትል የሳውዲ አረቢያንና የግብፅን በእንደዚህ አይነት መልኩ እዛ አካባቢ ያሉትን ሀገራት ማጠናከር በበጎ አይን አታዩም። ነገር ግን አሁን ትልቁ የመስራች ምንድነው ፎረም ውስጥ ያሉት ሀገራት ከግብፅ በስተቀር ከግብፅና ከሳውዲ አረቢያ በስተቀር ሌሎቹ ድንክዬ ናቸው ነው ምንም አያመጡም ማለት ዩናይትድ ቢያደርጉ በሚሊተሪ ዋይዝ በኢኮኖሚ ዋይዝ ያላቸው አቅም እጅግ በጣም እዚህ ግባ የማይባል ነው። ከዚህ ይልቅ ኢትዮጵያ ከተባበሩት አረብ ኤሚሬትና ከእስራኤል ጋር አንድ አሊያንስ እዚህ አካባቢ ከፈጠረች አደጋ አለው ካውንተር የሚያደርግ አደጋ አለው የሚል ነው። ወደ ኔቶ ሊያድግ ይችላል ይብላል አይ ቲንክ ሩቅ ነው። የጋራ ጦር የጋራ ወታደራዊ ሞክራ ነበር ግብፅ ባለፈው የማናቸው የአረብ ሊጎች የአረብ ሊግ ካሁን በኋላ የአረብ ሊግን በአረብ ሊግ አማካኝነት የትኛውም ኃይል ላይ ጥቃት በሚሰነዘርበት ጊዜ ካውንተር የምናደርግበት ልክ እንደ ኔቶ መቋቋም አለበት ብላ ነበር። ያን ያነሳችው እንግዲህ ኔቶ ላይ ምን አለ መሰለ አንድ በቻርተሩ ላይ አንድ በጣም ክሪቲካል የሆነ አርቲክል አለ። አርቲክሉ ላይ ምን አለ መሰለ ከአባላት ሀገራቱ አንዱ ላይ ጥቃት የሚሰነዘር ከሆነ የአባል ሀገራቱ በሙሉ ማለት ነው ኃይላቸውን አሰባስበው እዚህ ባላንጣ ላይ ጥቃት ማድረስ አለባቸው የሚል ነገር ነው። አሁንም ግብፅ ይሄን ልክ ኔቶ የሚመስል አይነት የሚሊተሪ ኮአሊያንስ ከፈጠረች ወይም አሊያንስ ከፈጠረች ኮአሊሽን ከፈጠረች ምንድነው የምታደርገው ከኢትዮጵያ ጋር ሊሆን ይችላል ወይም ከሌሎች ከባላንጣ ሀገራት ጋር የምታደርገውን አጠቃላይ የኃይል እሽቅድድም በዚህ በማህበሩ አማካኝነት ልታሰድር ትችላለች። ለኔ ሩቅ ነው። እነዚህ ሀገራት አንደኛ ያላቸው አቅም በጣም ትንሽዬ ነው። እንደው ዝም ብሎ ኢትዮጵያን ፖለቲካሊ ወይም ዲፕሎማቲካሊ የማግለሉ አንደኛው ተንደንሲ ነው። ኢሳያስም እንደ ሎተሪ ነው የሚቆጥሩት ይሄን የቀይ ባህር ምክክር ፎረምን እንደ ሎተሪ ነው ኢትዮጵያን የሚያስፈራሩበት አርጩሜ ነው ማለት ነው። ከበስተጀርባቸው ግብፅም አለች። ኢትዮጵያ ካውንተር ማድረግ ያለባት እስራኤልና የተባበሩት አረብ ኤሚሬትን ያካተተ የሆነ አንድ ካውንተር የሚያደርግ አሊያንስ መፈጠር አለበት ነው። የአሊያንስ እንግዲህ መፈጠሩም አይቀርም ነው። ወታደራዊ ትብብር ይፈጥራሉ የሚለው እንዳልከው እጅግ ሩቅ ይመስላል። ምክንያቱም በተጻራሪ የሚቆሙ ኃይሎች አሉ። እነ ምዕራባውያን ሀገራት በተለይም አሜሪካ እንዲህ አይነት ትብብር ወታደራዊ ትብብር በአፍሪካ ቀንድ ወይም ቀይ ባህር ላይ እንዲኖር ትፈልጋለች ወይ የሚለውም እጅግ ወሳኝ ጥያቄ ነው። እንዳልከው ደግሞ በተጻራሪ ቆመዋል እንደ እስራኤል ዩኤኢ የመሳሰሉ ሀገራትም ስላሉ እጅግ የሚከብድ ይመስላል። በጣም ጥሩ እንግዲህ ኢትዮ ኤርትራን በዋናነት የተመለከቱ ጉዳዮችን ከጀርባ የተሰለፉ ኃይሎች እያደረጉት ያላቸውን እንቅስቃሴዎች እንግዲህ ለመቃኘት ሞክረናል። ደሬ በትናንትናው ዕለት ወጃራት አካባቢ ራያ አዘቦ እንግዲህ በቲዲኤፍ እና በቲፒኤፍ ኃይሎች መካከል የተኩስ ልውውጥ ነበረ። በርካታ የሚሆኑ የቲዲኤፍ ወይም የትግራይ ወታደራዊ ታጣቂዎች እንግዲህ ወደ ቲፒኤፍ መቀላቀላቸውን የሚገልጹ መረጃዎችም ሲወጡ ወጥቷል። በተመሳሳይ ደግሞ ህወሓት አሁንም ተጨማሪ ጦር በትናንትናው ዕለት ሲያስመርቅ እንደነበር እናስታውሳለን። ይህ ቲፒኤፍ ቲዲኤፍ ላይ ጦርነት የከፈተው ታደሰ ወረደ ወደ ጨርጨር ይመስላል ወደ ራያ ከተማ ለውይይት በገቡበት ወቅት ነው። እሳቸው በነበሩበት ከተማ አቅራቢያ ላይ ነበር የተኩስ ልውውጥ ሲደረግ የነበረው። የትናንቱ የቲፒኤፍ የከፈተው ተኩስ በዋናነት ጀነራል ታደሰ ላይ ያነጣጠረ ነው ልንል እንችላለን። ከዚህ ቀደምም ይሄ እንደዚህ አይነት መሰሉት ግጭት ተፈጥሮ ነበረ። ቲፒኤፍ እና ቲዲኤፍ ማዶ ለማዶ ሆነው መተኳኮስ በቃላት እንዲሁም ደግሞ ወታደራዊ ጡንቻቸውን መፈታተሽ ጀምረዋል። በእርግጥ ቲፒኤፍ በቲዲኤፍ ደረጃ ነው የሚለው ነገር እሱ በደንብ መገምገም አለበት። ቲዲኤፍ ስቲል አሁንም አቅም አለው ነው። ለጌታቸው ረዳ ማን ነው ታደሰ ወረደ ላይ ያነጣጠረ ነው ከምል እኔ የፖለቲካ ሆመም ያፈነዳው ነገር ነው። ከቀና በፊት ጀነራል ምግበይ ጥሪ ያቀርበው ነበር ለአፋር፣ ለአማራ፣ ለኤርትራ ኃይሎች ብለው ማለት ነው። ነገር ግን ጥሪ ማቅረብ የነበረባቸው እኮ ለቲፒኤፍ
ለጻድቃን ገብረተንሳይ ለጌታቸው ረዳ ምክንያቱም የትግራይ ፖለቲካ እንደ ድሮ አይደለም አሁን ተከፋፍሏል የተከፋፈለ የትግራይ ብሔረተኝነት ነው የምናየው ብሔረተኝነት ምን አለ መሰለ ብሔረተኝነት ኢቮሉሽን አለው ልክ እንደ መጽሐፍ ልክ እንደ ልቦለድ ገልጣ የሚጨርሰው ማለት ነው የሶማሌ ብሔረተኝነት ተነሳ ኦጋዴንን ሲክ ማድረግ ፈለገ ከዛ በጣም ተለጠጠ ካቆሙ በላይ ተለጠጠ ኦጋዴንን መያዝ አልቻለም መጨረሻ ላይ ወደ ውስጥ መፈረካከስ ነው የመጣው እና የትኛውም ብሔረተኝነት ፕሮሚስ የሚያደርገው አለ ለማህበረሰቡ ፕሮሚስ የሚያደርገው ነገር ቃል የሚገባው ነገር አለ የሆነ ትልቅ አገር እንፈጥራለን ትልቅ ሪሶርስ አለን ይላል ያ ነገር ሳይሆን ሲቀር መበታተን የሚመጣውና የቲፒኤልኤፍም አውስጥ መለከተው ወደ ቲፒኤፍ ወደ ቲዲኤፍ ወደ ስምረት ፓርቲ የተለያዩ ያልተለመደ በትግራይ ብሔረተኝነት ውስጥ ወይም በትግራይ ፖለቲካ ውስጥ ያልተለመደ ነገሮች እያየን ነው እና ይሄ ብሔረተኝነቱ የተፈጠረበት የስሜት መቀዛቀዝ ነው በቃ የግድ መከፋፈል አለበት ኢቭን ዊዝን ቲዲኤፍ ራሱ ብዙ ነገሮች እናያለን ማለት ነው እና እርስ በርሳውን ጦርነት ገጠሙ ወይስ ጦርነትና ግጭት ይለያያል ግጭት ጦርነት ሲባል ፉል ስኬል ነው አሁን መተኳኮስ ከሆነ ግን ግጭት ነው በእርግጥ አሁን ራያ አካባቢ ግጭት ፈጥሯል ነገር ግን ሁለቱም አካላት ያሉት ነገር የለም በጉዳዩ ላይ ከዚህ ይልቅ ሚዲያዎች ናቸው በራሳቸው አንግል እየመዘዙ ቲፒኤፍን የብልጽግና ጦር ይሉታል በተለይ ውጭ ያሉ የትግራይ ፖለቲከኞች እንዲሁም ደግሞ መንግስትን የሚቃወሙ ኃይሎች ቲፒኤፍ የብልጽግና ጦር ነው ይላሉ ትልቅ ሰክሰስ ነው ግን ከቲዲኤፍ ውስጥ ራሱ ሌላ ኃይል መፍጠር ከቻለ ማለት ነው በእርግጥ በዛ መንገድ ከሆነ ስምረት ፓርቲ የፖለቲካ ብሬኑ ነው ይባላል የቲፒኤፍ ያ የፖለቲካል ብሬኑ ለቲፒኤፍ መሳሪያ አንግቦ እንዲዋጋ የሚያደርገው የነጌታቸው ረዳ ቡድን ነው የሚል ነገር ነው ስክሪሚሽ የሚባላል ዝም ብሎ መጠነኛ ሆነ የተኩስ ልውውጥ በዛ መልኩ የሚገለጽ ነው እንጂ ያን ያህል ፉል ስኬል የሆነ ጦርነት አይደለም ብለዋል ግን ይህም ግን በትግራይ ፖለቲካ ውስጥ ትልቅ ድንጋጤ ነው ቲፒኤፍ እና ቲዲኤፍ እርስ በርስ ጦርነት የሚገጥሙ ከሆነ ኢቨን ቲዲኤፍ አሁን አትኩሮት ማድረግ ያለበት እኮ ቲዲኤፍ የተባሉ ወይም ደግሞ የትግራይ ፖለቲከኞች ትግራይ ውስጥ ኮንሰንሰስ መፍጠር አልቻሉም ማለት ነው የፖለቲካ ኮንሰንሰስ ትግራይ ውስጥ ልክ እንደ ሀገራዊ ምክክር እንደምንለው ለትግራይ ብቻውን ራሱ ሀገራዊ ምክክር ሊያስፈልገው ነው ማለት ነው ምክንያቱም ስትመለከታቸው ማዶ ለማዶ የሆኑ የፖለቲካ ኃይሎች ናቸው ይሄ ቲፒኤፍ አንዳንድ ዲስኮርሱን አንዳንድ በየመድረኩ የሚያወሩት ነገር ግሩም ነገር ነው ምን ይላሉ መሰለ እኛ ሻቢያን በምንም መንገድ አንታገሰውም እንደውም የልዩነታችን ምንጭ ሻቢያ ነው የሚሉት በመሆኑም ኢትዮጵያ ሊወጋ ሻቢያ ከመጣ ከመንግስቱ ጋር ሆነን ሻቢያ እንወጋለን ይሄኛው ደግሞ የቲዲኤፍ ደግሞ ኃይል ደግሞ ከሻቢያ ጋር ሆነን መንግስት እንወጋለን እና ዲያሜትሪካሊ ኦፖዚት የሆኑ የፖለቲካ ኃይሎች ሆነዋል ማለት በጣም እንግዲህ የትግራይ ብሔረተኝነትን ወይም የትግራይ ፖለቲካ በቅርበት ደግሞ ሌሎች የሚከታተሉ የሚላሉ ሁለቱም ጁኒየር ፓርትነር ናቸው ቲዲኤፍ የሻቢያ ጁኒየር ፓርትነር ነው ወይም ደግሞ ተቀጽላ ነው እንጂ እንዲህ ተከሻ ለተከሻ የሚለካካ አይደለም ይሄም ቲፒኤፍ የተባለው ለመንግስት ወይም ለብልጽግና ጁኒየር ፓርትነር ነው ተቀጽላ ነው እና ሁለቱም የተቀጽላ ፖለቲካ ነው የሚያራምዱት ኢቭን ከፋኖ ወይም ከሌሎች ኃይሎች ጋር እንኳን እንገናኝ ካሉ ልክ እንደ ቦሶ ነው ልክ ከዚህ ቀደም ይሄድን ሲፈጠር ቲፒኤልኤፍ እንደነበረው የፖለቲካ ቁመና ሳይሆን እንደ ጁኒየር ሆኖ ሊገቡ የሚችሉት የሚል ነገር ነውና የትግራይ ፖለቲካ አጠቃላይ የደረሰበት ቅርቃር ውስጥ ማሳያ ነው ቲፒኤፍ እና ቲዲኤፍ እርስ በርስ መዋጋታቸው ብለው ያስቀምጣሉ በእርግጥ ይሄን ነገር መንግስትም ለራሱ በራሱ መንገድ የሚያስኬድበት ሁኔታ አለ ከትግራይ ከሻቢያ ጋር የምንፈጥረው የሚፈነዳው ጦርነት በነገራችን ላይ የቲዲኤፍ እና የቲፒኤፍን አጠቃላይ ጣፈንታ የሚወስን ነው ቲፒኤፍ ከሻቢያ ጦርነት በኋላ ምናልባት አብጦ ሊወጣ ይችላል እና የቲዲኤፍ ተኪ ሊሆን ይችላል ቲፒኤፍን ራሱ መንግስት በጣም በአንክሮ ማየት አለበት ድንገት ወደ መንግስት ጠመንጃውን ቢያዞርስ አስታጥቀው ምክንያቱም ፖለቲካሊ ገና በደም የታደሰ ኃይል አይደለም ከወያኔ የተፈነከተ ነው የሚልም ነገር አለ እነዚህ ነገሮች መታየት አለባቸው እንግዲህ በጣም ጥሩ እንግዲህ ከሰሞኑ የቲፒኤፍ ወይም ሀራ መሬት የነጻ መሬት ታጣቂዎች እንግዲህ የቲዲኤፍ ታጣቂዎች ላይ ተኩስ መክፈታቸውና ለሰዓታት የቆዩ ውጊያ መደረጉን የሚገልጽ መረጃ ወጥቷል ያንተን ተርሰን እንግዲህ የቲፒኤፍ አሰላለፍ ወዴት ከቲዲኤፍ ጋር ያላቸው ውጥረትና ፍጥጫስ ወዴት እያመራ ነው የሚሉ ነገሮችን እንግዲህ ለማየት ሞክረናል የጀነራል የቀድሞ የኢትዮጵያ ጦር ኢታማዦር ሹም ጀነራል ሳሞራ የኑስ ንግግር እንደዚሁም ደግሞ ከሰሞኑ የፕሬዝዳንት ኢሳያስ ጉዞ ጀርባ በካይሮ የተጠመዱ ፈንጂዎችን ከቀይ ባህር ፎረም አመሰራረት ጋር አያይዘን ለማየት ሞክረናል እንግዲህ የዛሬውን ዴይሊ እዚህ ላይ እንቋጭ ዛሬ ጨርሰናል
እናመሰግናለን እንግዲህ ተመልካቾቻችን የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው የአንድ አፍታ ዴይሊ ዝግጅታችን ይህን ይመስል ነበር አብራችሁን ስለዘለቃችሁ እጅግ አድርገን እናመሰግናለን መልካም ቆይታ